ዛምራ ደራሲ ይስማዕከ ወርቁ ተራኪ እንደ ንስር ወደ ላይ ፍሬኤል ንጉሱ ምዕራፍ 2 ሞስኮ ሩሲያ የሩሲያው መሪ አንድ ጭራሽ የማይጠብቁት ነገር ገጥሟቸዋል። ቭላዲሚር ፑቲን ይህንን ቁጭታቸውን ለመርሳት ብዕራቸውን እንደያዙ ኮታቸውን አስቀምጠው በመስኮት በኩል የክሬምሊንን ቤተ መንግስታቸውን ሰውየውን ያዩ ይመስል ይቃኙታል። እኚህ ሰው በአሁኑ የኤፍቢሲ ከመተካቱ በፊት የቀድሞ ኬጂቢ ሰላይ ነበሩ። በሱም ኃይለኛ ሰላይ እንደነበሩ ይነገርላቸዋል። የአሁኑ ፕሬዝዳንት ፑቲን በማንኛውም እንቅስቃሴ ወቅት ወሳኝ ሰው ናቸው። በሩሲያ የደህንነት ተቋሞች በሙሉ እንደየጊዜው የተለያየ መጠሪያ አላቸው። ለምሳሌ የቀድሞውን ኬጂቢን ብናይ እስካሁን ድረስ የተለያዩ መጠሪያ ተሰጥቶታል። ለምሳሌም ቸካ፣ ኬጂቢ፣ ኤፍቢኤስ ወዘተ ተብሎም ስሙ ተለዋውጧል። የቀድሞዋ ሶቪየት ህብረት ከዓለም ግማሽ የነበረችው ሀገር አሁን ሩሲያ ሆና እንኳን እንደገና ለመስፋፋት እየተጋች ነው። አሁን የቀድሞ ኬጂቢ በኤፍቢኤስ ተተክቷል። በኬጂቢ ውስጥ ይሰሩ ከነበሩ ሰላዮች ውስጥ ደግሞ አንዱ ቭላዲሚር ፑቲን ነበሩ። ፑቲን ሰውየውን ሁሉም በሀገራቸው ባሉ ወታደራዊ ሆነ የስለላ ተቋሞች ሁሉ ቢያስፈልጉትም ከጠፋ ቆይቷል። የሩሲያ መንግስት አስፈላጊ ሆኖ ሲገኝ ብቻ ከውጭ የደህንነት ተቋማት ጋር ይሰራል። የፑቲን መልእክትም ይህ ሰውን እንዲፈልጉት ለአሜሪካ የስለላ ተቋም ለሲአይኤ ጭምር ተልኮም ነበር። ሰውየው ግን አሁንም ሲአይኤም ተጨምሮ ቢፈልገውም እንዳጣው ለፑቲን መልስ ደረሳቸው። ለእስራኤሉ ሞሳድም ተናግረው ነበር። ሞሳድም ከብዙ ፍለጋ በኋላ እንዳጣው ተናገረ። ለግብጽ የስለላ ተቋምም ፑቲን ተናግረው ነበር። በመላ የአረብ ሀገራት ተፈልጎ ሰውየው ጠፋ። ለፓኪስታን የስለላ ተቋምም ተናግረው ነበር። በኢትዮጵያ የደህንነት ተቋምም አስፈልገውት ነበር። በሁሉም የስለላ ተቋምም ሰውየውን ፈልጎ ያገኘ የለም። ፑቲን እንዲህ ሲያደርጉ ግን የሰውየውን ፎቶግራፍ እንጂ ስለ ሰውየው አንዳችም ያወጡት ሚስጥር አልነበረም። በጥቁር ፎቶግራፉ ሰውየውን አድራሻ እንደጠፋ ሁሉም የስለላ ተቋማት ፈትሸውትም አጥተውታል። አሁን ፑቲን የመጨረሻውን ከኤፍቢሲ የደረሳቸውን ሪፖርት አስቀድመው ከመረመሩ በኋላ ነው ሰውየውን በመስኮት በኩል ሾልኮ ይገባ ይመስል የክሬምሊንን ቤተ መንግስታቸውን በመስኮት በኩል ቁልቁል የሚያዩት። ሰውየውንም ይተፋው ይመስል የክሬምሊንን ቤተ መንግስታቸውን በአይናቸው ያማስሉታል። የአሜሪካው ቤተ መንግስት ዋይት ሃውስ እንደሚባለው ሁሉ በሩሲያም ቱሪስት የሚጎበኘው የክሬምሊን ቤተ መንግስት አለ። ክሬምሊን ማለት ምሽግ እንደማለት ነው። ሞስኮ ውስጥ የሚገኘው ክሬምሊን ማለት በከተማ ውስጥ የሚገኝ ሌላ ከተማ እንደማለት ነው። ሩሲያን የጎበኘ ሁሉ የክሬምሊንን ቤተ መንግስት ጎብኝቶ ካልመጣ ሩሲያን እንደጎበኘም አይቆጠርም። ክሬምሊንን ስፋቱ ከ28 ሄክታር በላይ ይሆናል። ዙሪያውም በተለያዩ በቀይ 20 የሚበልጡ ቀያይ ህንፃዎችን ተከቧል። ከክሬምሊን ፊት ለፊት ቀዩ አደባባይ ይገኛል። ወታደራዊ ትርኢቶችና ፕሬዝዳንቱ ሲሾም ቃለ መሐላ ላይ የሚፈጽምበት አደባባይ ነው። እናም በዓለም አቀፍ መዝገብ ላይ የተመዘገበው ቱሪስቶች ሁሉ የሚጎበኙት ነው ክሬምሊን። በጥጉ ምንም ቆሻሻ ያላዘለው ሞስኮቭ ወንዝ ይፈሳል። በክሬምሊን አጠገብ የቆመ ሳር የሚባል ትልቅ መረዋ አለ። ከመረዋው የወደቀ ጉማጅም አለ። ቱሪስቶች ፎቶ ይነሱበታል። ከዛም ጥግ ሳር የሚባል ሌላ መድፍ ይገኛል። ከስሩ ፎቶ የሚነሱ ቱሪስቶች አይጠፉም። ዙሪያውን ደግሞ በሁለተኛው የዓለም ጦርነት ወቅት የተሳተፉ ወታደሮች አስክሬን አለበት። ስማቸው በደማቁ ተጽፏል። እዚህም የክሬምሊን ቤተ መንግስት ከዞሩት አስክሬኖች አጠገብ ፎቶ የሚነሳ ቱሪስት ጠፍቶ አያውቅ። ወደ ውስጥ ለመግባት ደግሞ ለቱሪስቶች የተዘጋጀ አንድ መግቢያ ብቻ ነው ያለው። እዛ ውስጥ ካሜራ ይዞ መግባት አይቻልም። ሁሉንም ተፈትሾ ለገባ ቱሪስት ታዲያ ክሬምሊንን ሲጎበኝ ቤተ መንግስት ብቻ ሳይሆን የቀደሙ ካቴድራሎችን ጭምር አጠቃሎ ይዟል። ይህንንም ነው የሚጎበኘው። የሩሲያ ኦርቶዶክስ ቤተክርስቲያንም ከሚጎበኙት መካከል አንዱ ነው። ሁሌም በፋሲካ ፕሬዝዳንቱ እዚህ ሳይታይ አይውልም። ማንኛውም የሩሲያ ገዢ የሆነ ሰው ሁሉ በፋሲካ የሚያስቀድሰው እዚህ ውስጥ ነው። ቭላዲሚር ፑቲንም ብዕራቸውን በብስጭት ወርውረው ሲያበቁ
ወደ ኤፍቢኤስ ዳይሬክተር ስልካቸውን አንስተው ደወሉ። ምዕራፍ 3 አዲስ አበባ ኢትዮጵያ። አዲስ አበባ ውስጥ ከሚገኘው የጨርቆስ መንደር ውስጥ አንድ ሻል ያለ ቤት ይገኛል። የቤቱ ባለቤት አንድ በደርግ ስርዓት ውስጥ የነበረ ደህንነት ሰው ቤት ነበር። ይሁን እንጂ በዚህኛው ስርዓት ተከሶ እስር ቤት ውስጥ ሞቷል። በኢህአዴግ ጊዜ አንዴ የደህንነት መስሪያ ቤቱን ሚስጥር እንዲያስረዳቸው ሲፈቱት፣ አንዴ ሲያስሩት በአጋጣሚ ነው የሞተው አሉ። በጊዜ ብዛት የሚገድል መድኃኒትም ሰጥተውት ነው ይባላል። አንዳንድ ትልልቅ ሰዎች ሳወሩ እንደሚሰማው ሱዳን የህወሓት ስርዓት አምጪዎች መደበቂያ እንደሆነችው ሁሉ እርሱም በድብቅ የደቡብ ሱዳንን ተዋጊዎች ሲራዳ ነበር አሉ። በደርግ ጊዜ የደቡብ ሱዳን አስገንጣዮችን ትመራ የነበረው ኢትዮጵያ ናት። የጨርቆሱ ልጅ ዝርጋዝ ደግሞ ዋና ተዋናዩ ነበር። መሳሪያውም ከኢትዮጵያ ይቀርብለት ነበር። በድብቅ የነ ጆን ጋራንግን ሰራዊት ካሰለጠነች በኋላ ደቡብ ሱዳንን እንዲገነጥሉ የምታሰማራውም ኢትዮጵያ ናት። ኤርትራን የገነጠሉ ሰዎች መደበቂያቸው ግብጽና ሱዳን እንደነበረው ሁሉ የባለፈውን በኢትዮጵያ ላይ ገዢ የነበረውን ስርዓት የመጣው በግብጽና በሱዳን ደጋፊነት እንደሆነ አጥንተው ደቡብ ሱዳንን ከሱዳን ኢትዮጵያ እንዳስገነጠለች ሰፈሩ ሁሉ የሚያወራው ጉዳይ ነው። ሶማሊያንም እስካሁን ለሶስት እንደተከፋፈለች ነው። ደርግ ሶማሊያን ለሶስት ባይከፋፈላት ኖሮ እስካሁን ኢትዮጵያ ወደ ትናንሽ ሀገራት ትከፋፈል ነበር እየተባለም ይወራል። በጨርቆስ ውስጥ ደርግ ሱዳንን ለሁለት ባይሰነጥቃት ኖሮ እስካሁን ኢትዮጵያ በብዙም ተከፋፍላ ነበር እየተባለም በጨርቆስ ሰፈር ውስጥ ይነዛል። ሱዳንን የእጇን ሰጧት፣ እጇን በእጇ ቆረጡላት እየተባለም ይወራል። ከቆራጮቹ አንዱ ይህ ሰው ነው፣ ዝርጋዝ። የቀድሞ የደህንነት መስሪያ ቤቱ ሰው ጨርቆሴው እየተባለም ይጠራል። ጨርቆሴውና ጆን ጋራንግ የማይነጣጠሉ ጓደኛሞች ነበሩ። እንዲህ የተባለላቸውም ይዘከራል። የካሳንቺሷንም ቆንጆ ለጆን ጋራንግ ያጋባው እሱ ነው፣ ጨርቆሴው። ይህ ቤት ጨርቆስ ውስጥ ባይሰራ ኖሮ ይሄኔ ቤታቸው ተወርሶ የጨርቆሴው ሚስትም መደበቂያ ያጡ ነበር። እንዲያውም በቅርቡ እንደሚወራው ወይ ፎቅ ካልሰሩበት ምትክ ቤት ኮንዶሚኒየም ተሰጥቷቸው ፎቅ ሊሰራበት ነው እየተባለም ይወራል። የዛምራ እናትም ሁልጊዜ ቀበሌ ነው ሙያቸው፣ ይህ ቤት እንዳይፈርስባቸው በመስጋት። የጨርቆሴው ብቸኛ ልጁ ዛምራ ዝርጋዝ ትባላለች። ዛምራ እጅግ ቆንጆ ናት። እንዳለመታደል ሆኖ ቆንጆ ሴቶች ብዙ ወንድ አይጠይቃቸው። አንድ ሁለት ብሎ ከሚዘረዘሩት መካከል በዋናነት ወንዱ ትነቀኛለች ብሎ ስለሚያስብ ብቻ ነው። ዛምራንም ቆንጆ በመሆኗ ሰበብ ማንም አልጠየቃትም። የጨርቆሷ መናኝ እንደሆነች ራሷን ትቆጥራለች። ተከብራ የኖረችውም የጨርቆስ ሰፈር ልጅ በመሆኗና የአስፈሪው የዝርጋዝ ልጅ በመሆኗ ጭምር ነው። ልዩ ስልጠና ወስዳለች ብሎ አንድ ነገረ ሰሪ ተናግሮባታል። ልዩ ስልጠናውም አንድ ቀን አምሽታ ከመስሪያ ቤቷ ስትመጣ አንድ ልጅ ቦርሷን ቀማት። በጣም የሰፈሩ በድብድብ ታዋቂ ጋንግስተር ነው። ነገር ግን ሲነቃ ሆስፒታል ነው የነቃው። ምክንያቱም ዛምራ የኮማንዶ ስልጠና ወስዳ ነበር። ማን እንዳሰለጠናት የጨርቆስ ሰፈር አያውቅም። በዛ ላይ ደግሞ የጨርቆስ ልጅ ስለሆነች ብቻ ሳይሆን በልዩ ስልጠናዋም ጭምር እርድናን ውሃ ላይ ጠብሳ እንደበላች የሚወራላት ዛምራ በቅርቡ የሁለተኛ ዲግሪ ባለቤት ሆና የአፍሪካ ህብረት ውስጥ ተቀጥራ እየሰራች ነው። የዛምራ እናትም የጨርቆሴውን ስንቅ እያመላለሱ ቢኖሩም ከሞተ ወዲህ ግን በቁዘማቸው ምክንያት ተጎድተዋል። ጨርቆሴውም ሲሞት እንደሚወራው ከሆነ አንዳችም ሚስጥር ሳያወጣ ነው። እንዲያውም ሲሞት ረቢ እያለ ነው የሞተው አሉ። ሱዳን እኛ ለመከፋፈል እንደሰራችው ሁሉ ደቡብ ሱዳን እስከነነዳጇ ድረስ እኛም ገነጠልናት፣ በዚህ ኩራት ይሰማኛል ይል ነበር እያሉም የመንደሩ ሰው ሁሉ ያወራል።
የሞተ ጥጃ አንገቱ ረጅም ነው እንዲሉ ታዲያ ስለ እርሱ የመንደሩ ሰው ሁሉ በኩራት ያወራል። ዛምራ ከስራ ከያዘች በኋላ ውበቷ እየጎላ መጥቷል። አለባበሷ በጥንቃቄ እንድትለብስ ተነግሯት ይሆናል እንጂ ቀድሞም አስከፊ አልነበረም። አመሏም አልተለወጠም። የእርሷ ሳይሆን የሰፈሩ ልጆች አመል ነው የተለወጠው። አንዱ ላንዱ ባይነጋገሩም እሷን ተመኝተዋል። እሷን ለመሸኘት ሲሉም በጠዋት ወደ ስራ ስትሄድ ማታም ስትመለስ ድንጋይ ላይ ተቀምጠው እሷን መጠበቃቸውን ተያይዘዋል። አብሯት የሚመጣ አንድ ሰው እስካሁን ባለማየታቸው ጭምር አይኗ እኔ ላይ ያርፋል በሚል ሰበብ ጠዋት ማታ እየታጠቡ መውጣት ሆኗል ስራቸው። በህልማቸውም ሳያዩት አይቀሩም። ነገር ግን ጠዋትም ስትሄድ ማታም ስትመጣ የሚሸኛት ሰው እንዳለ አልተረዱም። ዛምራም እስካሁን አልተረዳችውም ይሆናል። እርሱም ከቤታቸው አጠገብ ያለ አንድ እብድ ሰው ነው። ይኸው እብድ ሰውዬ አይናገርም አይጋገርም። ከነዛምራ ቤት አቅራቢያ አስቀድሞ ከሞተ እብድ ቤት ውስጥ ነው የሚኖረው። ነገር ግን ሁልጊዜም እሳት እርሱ የላስቲክ ቤት ውስጥ ጠፍቶ አያውቅም። ማታም እሳቱ እየተንቦገቦገው ነው የሚያድረው። በረመጡ ውስጥ አንዳች ያስቀመጠው ነገር እንዳለ ሁሉ ምንጊዜም ረመጡን እንደተመለከተ ነው። ይህ ሰው ከሰው ሳንቲም ጠይቆ አያውቅም። ለማኞች በዚያ ሲያልፉ ከሚጥሉለት ቁራሽ እንጀራ ውጪ መቼም ለምኖም አያውቅም። ከለማኞች የሚቀበል ሌላ ለማኝ ነው። እርሱ ለምኖ በልቶ አያውቅም። ወይም አንዱ ለነፍሱ ብሎ የሚመጸውተው ሰው ሲያገኝ የሚወረወርለትን ሳንቲምም አንዱ ለነፍሱ ብሎ ቁራሽ እንጀራ ላመጣለት ለማኝ ይሰጣል እንጂ ወይ ሱቅ ሄዶ አይገዛም ወይ ምንም አያደርግም። ዛምራ አንዳንድ ጊዜ እንጀራ ታመጣለታለች። እናም ባኮሃዱ ትገረምበታለች። እርሱን ለማነገር እያሳበች እንዴት ነህ ትለዋለች። እሱም ዝም ይላታል። ዝም አይነቅዝም ትላለች ዛምራ ዝምታውን ተመልክታ ስታበቃ። በሷ ግምት ወደ 50 ዓመት ይሆናል። ዛምራ ከተመለከተችው ጀምራ እስካሁን ጨርቆስ ሰፈር ውስጥ ለ2 ዓመት ኖሯል። ድሮ ዘመናዊ ኑሮ የኖረን ይመስላል። እንዲያውም ፊቱ ቢታጠብ ኖሮና ጸጉሩን ቢላጭ ኖሮ መልካም ነው ትላለች አንዳንዴ። ደግሞ ብሎ ከእብድ ፍቅር ይዘኝ ትላለች ዛምራ። ለዛም ነው ሁሌ ለማናገር የምትቀርበው። ዛምራ ስትገባ ስትወጣ በሚያዩ ወጣቶችና ይህ እብድ ተሸክማ ኖራለች የጨርቆስ ጎዳና። ይህን እብድ ቢያዩትም ባያዩትም ድንጋይ ላይ ተቀምጠው ስለሷ ሲያወሩ ነው የሚውሉት፣ ስለ ዛምራ። እብዱ የተባለው ሰውም እስካሁን ጸጉሩ ተቆርጦ አያውቅም። ጨርቆስ ከመጣ በኋላ እንኳን ቢቆጠር እስካሁን 2 ዓመቱ ነው። ጸጉሩ ፊቱን ሸፍኖታል፣ ከኋላውም ተከምሯል። ጥፍሮቹ ጭምር አልተቆረጡም። የሰው ልጅ ጣት ያክላሉ ጥፍሮቹ ብቻቸውን። ጥርሱም አምሏል። የጥርሱ አማላም ጤፍ የሚያበቅል መስሏል። ነገር ግን እንደ ዛምራ ተጠግቶ ላየው ሰው ችምችም ያለ ነው ጥርሱ። ሰውነቱ ግን የወታደር የመሰለ ነው። ደረቱ ካለቀ ልብሱ ጋር ሲታይ የጠነከረ ነው። ጡንቻውም እንደፈረጠመ ነው። ማንም የጠየቀው የለም እንጂ ከማበዱ በፊት ጥሩ ህይወት እንዳለው ያሳብቃል። እንደ ዛምራ ቀርቦ ለተመለከተው እሷም አንድ ቃል ቢያወጣ ኖሮ ይህን ለመጠየቅ አስባ ነበር። አንድ ቀን እንጀራ ሳይሆን ሳንቲም ይዛ መጣች። አስፈሪ ጣቶቹን ዘርግቶ ተቀበላት። እርሷ ሱቅ ሄዶ ይገዛል ብላ በማሰቧ ነበር ሳንቲሞቹን የመጸወተችው። እናም ሁል ጊዜ ከሚገዛበት ሱቅ ሄዳ ስለሱ ለመጠየቅ ነበር ሐሳቧ። ነገር ግን አንድ በዚያ ለሚያልፍ ሰው እንጀራ ላቀበለው ሰው ማለት ነው የእሷን ሳንቲም ሲመጸውተው በግቢያቸው በር ቀዳዳ ተመለከተችው። እብዱ የመጸወተውን ሰው ከግቢዋ በር ዘላ ወጥታ ጠየቀችው። እኚህ ከእብዱ የተመጸወቱ ሰውዬ ሽማግሌ ናቸው። ይቅርታ፣ ይህን አሁን የመጸወቱትን ሰው ያውቁታል? ኧረ አላውቀውም፣ እንደውም ስለሚያሳዝነኝ ነው ካለኝ የማካፍለው። እሱም ሱቅ አይሄድም፣ ያለውን ይሰጠኛል አሏት። እሷም እሳቸውን ከመሸኘት ያለፈ ምንም ነገር ስለ እብዱ አላወቀችም። ቁማርተኛ ያንጠረረው ካርታን እስከሚመስለው ቁመተ ለግላጋው የአፍሪካ ህብረት ህንጻ ድረስ እሷ ሳታየው እየሸኛት ይመለሳል። ማታም መውጫ ሰዓቷን ያውቀዋል። እስከ ቤቷ እስክትገባ ድረስ ሳታየው ይሸኛታል። አንድ ቀን ጠዋት ሊሸኛት ሲነሳ ከፌስታል ቤቱ በር ላይ ዛምራ ቆማለች። ደህና አደርክ አለችው እንደተለመደው። ዛምራ እንደተለመደው ዝም አላት። እሱም እርሷ ሰውነቱ ላይ አይኖቿን ተክላ ታጤነዋለች። ለምን አትነጋገርም? ለምን? ከየት ነው የመጣኸው? ዝም አላት እብዱ። ጠጋ ብላ አፍጥጣ ተመለከተችው። ብትታጠብ ኖሮ ቀድሞ በነበረው ህይወት የተሻልክ እንደሆንክ መልካም መልክህም ያሳብቅብሃል። ለምን ውሃ ላመጣልህም እናትታጠብም?
ችርችም ብለው የበቀሉት ጥርሶችህን በመስታወት ያያቸውና ለራሴ ያስቀናሃል። ጥፍርህንም ተቆረጥ፣ መቁረጫም አመጣልሃለሁ፣ ነገ ሁሉንም አመጣልሃለሁ። እሱ መልስ የለውም። ቁርስ ብላ በሩ ላይ አስቀምጣለት ወደ ቤቷ ተመለሰች። ወደ ቤቷ ከተመለሰች በኋላ ስሸኛት ዞራ አይታኝ ይሆን እንዴ ብሎ ለመጀመሪያ ጊዜ ተናገረ። እርሷ ከገባች በኋላ የሰፈሩ ጎረምሶች መጡ። እሷ አስቀምጣለት የሄደችውን ቁርስ በሉበት። በልተው ሲጨርሱ የፌስታል ቤቱን ገነጣጠሉት። ከዛም በጥፊና በርግጫ ቀመሱት። ጥፋ ከዚህ ጥፋ! አንተ እብድ ከዚህ ጥፋ! የምትሸኛት ስለምንድን ነው? ይሄ ድንጋይ! ጸጉሩን ጨምድደው መሬት ላይ አጋደሙት። ነፍሱ እስኪጠፋ ግንባሩን ከመሬቱ ጋር ወቀጡት። እንደገና አቃንተው ሆዱን ረገጡት። ቢያረግዝ ኖሮ ወዲያውኑ ይገላገል ነበር። ወደ ማታ ሲሆን ጠዋት ቁርስ ይዛለት የመጣችው ዛምራ ውሃ ስታፈስለት ከሰመመኑ ነቃ። መሬቱ ላይ ባለ ደሙ ፊቱ በደም እንደተነከረ ገባው። ወጣቶቹን በሩቁ ተመለከታቸው። ወደ እርሷ ፊታቸውን እንዳዞሩም ገባው። ትንሽ ትንሽ ለማስታወስ መከረ። ወጣቶቹ ናቸው ቁርስን ለመብላት ብለው የደበደቡ አይደል? አሁን ራት አምጥቼልሃለሁ፣ እዚሁ ከፊት ለፊቴ ብላ ራቱን አስቀረበችለት። እሱም ለመብላት ተጣደፈ። ወጣቶቹን አሁንም እየተመለከታቸው ነው። አባቴ እንዳንተ ነበር፣ ቆፍጣና፣ ካልነኩት የማይነካ። አባቴ ሞቷል እንጂ እንዳንተ ነው። እስክትበላ ግን እስከዚህ ንቅንቅ አልልም። እሺ። እብዱ ከበላ በኋላ እንደ እባብ አፈር ልሶ ተነሳ። ለግማሽ ሰዓት አወራችሁ። እሱ ግን እንደተለመደው መልስ የለው። ወጣቶቹ ላይ እስካሁንም አይኑን እንደጣለ ነው። እብዱ ተነሳ። አንገቱን ዞር አደረገ። ጥቂት ከተንጎራደደ በኋላ በጣቱ ጠራቸው። ወጣቶቹ ወዲያውኑ እየተሳሳቁ መጡ። ከመካከላቸው አንዱን ፈርጣማውን መርጦ በአንድ እጁ አነሳው። አንጠለጠለውና በድንገት ወረወረው። ቆሞ ሲያይ የነበረው ወጣት ለቀም አደረገውና መንጋጭላውንም አራገፈው። የተቀሩት ወጣቶች የትሜናቸውን ገቡ። ወመኔው አረ ወመኔው እያሉ ሮጠው ጠፉ። ዛምራ ግን ድንገት ስለሆነባት እንደደነገጠች ነው። እሱ ግን ፈገግ አለ። ዛምራ ወደ ቤቷ ገሰገሰች። ቤቷ እስክትገባ ድረስም ቆሞ በአይኖቹ ሸኛት።